አስደሳች ዜና እንግዲህ በሳውዲ አረቢያ የአዲስ ህግ ወጥቷል ማለት ነው። በተለይ ለማዳም ቅመሞች እና በተለይ ደግሞ ለታዋቂ ሰዎች በጣም አስቸጋሪ በተለይ በሶሻል ሚዲያ የሚጠቀሙ ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻው ተከታተሉ፣ አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንግዲህ አዲስ ህግ ሳውዲ አረቢያ አውጥታለች። በተለይ ደግሞ ለታዋቂ ሰዎች እጅግ አስደንጋጭ ሆነና መነጋገሪያ ሆኗል አሁን ላይ ማለት ነው። የሰው ልጅ በእርግጥ ህግ ከያዘው ህግ የሚከበርበት ቢኖር ሳውዲ አረቢያ ነው። ትክክለኛ ህግ እጅ ከገባ የራስ ዜጋ ይሁን ከሌላ ጋር የመጣ ሰራተኛ ይሁን ሀቁን የሚያገኝበት ህግ ነው ማለት ነው። ስለዚህ እዚህ ላይ ደስ የሚል ዜና ወይ ደግሞ ደስ የሚል ህግ አውጥታለች ሳውዲ አረቢያ ማለት ነው። በተለይ ደግሞ ለቤት ሰራተኞች ይሄ ነገር በጣም ይጠቅማል። ለምሳሌ ከዚህ በፊት ታስታውሳላችሁ ማዳሞች በተለይ በቤት ሰራተኞቻቸው በጣም መጠቀሚያ እያደረጉ ቪዲዮ እየቀረጹ ያለ ፍቃዳቸው በሶሻል ሚዲያ ሲለቁ ታያላችሁ። እሱ ነገር ከዚህ በኋላ አክትሟል፣ መብታችሁ ተከብሯል ማለት ነው። እጅግ በጣም ደስ የሚለው የሳውዲ አረቢያ ህግ እንግዲህ ማንኛውም ሰው ሰራተኛውን ያለ ፍቃድ በራሱ ስልክ በተለይ በማዳም ስልክ ቀርጾ መልቀቅ እጅግ ወንጀልና እስር ቤት እንደሚከት አዲሱ ህግ አውጥቷል ማለት ነው። በተለይ እዚህ ሀገር እኔ ከዚህ በፊት አይቻለሁ ወደ 3 ሚሊዮን ተከታይ ያላት በስናፕቻት እና በቲክቶክ ያለ ፍቃድ ሰራተኞችን እየቀረጸች በጣም ብዙ ሰዎች በተለይ እዚህ ሳውዲ ላይ እየቀረጹ የገንዘብ ገቢ ማግኛ ያደረጉ ብዙ ሰዎች አሉ ሳይፈልጉ ማለት ነው። አሁን ላይ ግን እንደዛ የሚያደርጉ ሰዎች ከህግ ተጠያቂ እንደሚሆኑ መረጃዎች አሁን ላይ የሳውዲ ህግ ይፋ አውጥቷል ማለት ነው። ምክንያቱም ብዙዎቹ ሳይፈልጉ ቪዲዮ ተቀርጸዋል። ብዙዎቹ ሳይፈልጉ የነሱ ድራማ ውስጥ እንዲገቡ ማውራት ሳይፈልጉ እንዲያወሩ ተደርገዋል። ሳይፈልጉ ተገደው በነሱ ገንዘብ ማምጫ ገቢያዎቹ ሆነዋል ማለት ነው። ስለዚህ ከዚህ በኋላ አንድ ሰራተኛ አንድ ማዳም ቀርጻ ከለቀቀች በህግ እንደምትጠየቅና እስር ቤት እንደምትገባ እንደዛው መልሳ ያቺ ሴት ደግሞ የባሏን ገበና ስለ ባሏ ስለ ንብረቷ እንደ ሀብታም ሪያክት የሚያደርጉትን ይሄ ነገርም አክትሟል ማለት ነው። በተለይ እኔ ይሄን መኪና አለኝ ይሄን ሀብት አለኝ ብሎ በሶሻል ሚዲያ የሚለቅም ተጠያቂ እንዲሆኑ ወይ ደግሞ በህግ እንደሚጠየቁ አሳውቋል። ለምሳሌ እኔ በጣም እዚህ ጋር ደስ ያለኝ ነገር ለዜጋው የሳውዲ መንግስት ለዜጋው ምን ያህል ትኩረት እንደሚሰጥ ለዜጋው ምን ያህል እይታ እንዳለው ለምሳሌ ያንን የሌላቸው ሰዎች ያንን ምንም እጃቸው ላይ የሌለ ሰዎች አይናቸውን ያንን በሚያዩ ጊዜ እንዳይሰማቸው ቅስማቸው እንዳይሰበር ያንን ነገር አውጥተው ፖስት እንዳያደርጉ ህግ ከልክሏቸዋል ማለት ነው። በተለይ ደግሞ ህፃናትም እያመጡ በሶሻል ሚዲያ የሚለቁ ሌላ ህፃናት እነሱ ሲያዩ እንደዛ መሆን የሚያምራቸው እንደማይቻል በሶሻል ሚዲያ አንድ ማዳም አንድ ፋሚሊ በሚዲያ ላይ መልቀቅ እንደማይችል ይሄንንም ህጉ ላይ አስቀምጧል ማለት ነው። ስለዚህ ይሄንን ህግ ተከትላችሁ ያለ ፍቃዳችሁ ፎቶ የሚቀርጿችሁ ያለ ፍቃዳችሁ ቪዲዮ ሰርተው እንደዚህ በይ እንደዚህ አድርጊ የሚሉ ማዳም ካሉ ወደ ህግ ካደረሳችሁ ተጠያቂነት እንደም ያቺ ልጅ እንኳን አይደለም ስቲል እናንተ እንኳን ፍቃደኛ ብትሆኑ በራሳችሁ ስልክ እንጂ በማዳም ስልክ መቀረጽ ፍላጎቱ ወይ ደግሞ መብት እንደሌላቸው ነው። ስለዚህ ውድ ሀገሬ ልጆች ይሄንን ቪዲዮ ይጠቅማችኋል፣ ሼር ላይክ እያደረጋችሁ ለሌሎችም አድርሱ። ምክንያቱም አንድ የቤት ሰራተኛ ፈልጋ መቼም ከማዳም ጋር ቪዲዮ ትቀርጻለች ብዬ አላስብም። ብታስብ እንኳን ወይ በመልካም ነገር ወይ በሆነ ነገር እንጂ ያለ ግዴታቸው ኩሽና እየሰራች በስራ ልብሷ ሳትዘጋጅ ብዙዎቹ ካሜራ ደቅነው ሶሻል ሚዲያ ላይ የለቀቁ ቤት ይቁጠራቸው። ከዚህ በፊትም ቪዲዮ ሰርቻለሁ። ይሄ ነገር አሁን ላይ ቀርቷል።
ምክንያቱም አንድ ማዳም ቀርጻ በጣም ነው የደነገጡት። በተለይ ሶሻል ሚዲያ ላይ ታዋቂ የሆኑ ሰዎች በተለይ በቤት ሰራተኝነት እነሱን አስታክተው ስራ የሚሰሩ አሁን ላይ እጅግ በጣም ደንግጠው መነጋገሪያ ሆኗል ይሄ ርዕስ ማለት ነው። ስለዚህ ይሄ ደግሞ ለኛ እጅግ ጥሩ እና መልካም ዜና ነው። ስለዚህ ለሌሎቹም ሼር አድርጉላቸው ይሄንን ነገር በፍጹም ያለ ፍላጎታቸው ሊቀረጹም ሊጠቀሙም እንደማይችሉ ማለት ነው። እንደውም ስቲል አይደለም አንድ ዜጋ እንደዚህ በልጆቹ በሰራተኛ ላይ እየሰራች አሁን ላይ ስቲል እስር ቤት ገብታለች ማለት ነው። ስለዚህ ማንኛውም ሰው በተለይ ህፃናት እዛ በሚያወጡ የሰው አይን የተለያየ ሁሉም ማሻላ አይልም በተለይ በዚህ ሀገር ላይ ማለት ነው። ስለዚህ ያንንም ህፃናትን ቀርጾ መልቀቅ የትዳርን ገበና አውጥቶ ማውራት አንዱን ከፍ አንዱ ዝቅ ያለውን ኢኮኖሚ እኔ እንደዚህ ነኝ ብሎ ሐረካት የሚያደርገውን ሁሉ እንግዲህ በህግ ተጠያቂ እንደሚሆኑ ህጉ አሳውቋል ማለት ነው። ስለዚህ ማንኛችሁም ሰው ብትሆኑ ያለ ፍላጎታችሁ ከዚህ በኋላ ማዳም እናንተን ቪዲዮ ብትቀርጥ መቼም እንዳትሰሟት፣ መቼም ምንም እንዳትሏት ማለት ነው። ስለዚህ ልላችሁ ፈልገው ምንድነው ሁላችሁም ይሄንን ህግ ተከተላችሁ ያለ ፍላጎታችሁ ምንም እንዲሆንላችሁ አትፍቀዱ። እንግዲህ ኮኪቲዩብን ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑኝ። ስለምታበረታቱኝ ከልብ አመሰግናለሁ። ቸር ሰንብቱ።